እኔ እንደው ሞታለሁ እንጂ ያባገሌን መስቀል አልሳለም የሚሉ ሰዎች አሉ። መስቀሉ የማን ነው? የክርስቶስ ነው። የክርስቶስ መስቀል አይደለም ኃጢአተኛ ካህን ዲያብሎስ ቢይዘው ራሱ ይረክሳል። ችሎ አይዘውም እንጂ አይረክስም። እኔ ግን አለ ከዛሬ ጀምሮ ቤተ ክርስቲያንም አልሄድ መስቀልም አልሳለም ስጋው ደግሞ ምንም አልቀበልም አለ። በኃጢአተኞቹ እጅ ብትቀበሉት የኛ ኃጢአት የክርስቶስን ስጋና ደም ንጽህና ሊያሳድፈው ይችላል? አይችልም። ክርስቶስ እያለም ሌባ ነበረ፣ አሁንም ሌባ የለም። እስከ ምጽአት ድረስ ሌባ ይኖራል አይኖርም? እኔም እያለው ሌባ ነበረ እንዳደነግጡ ለማለት ነው። እንዲቆመን ስንናገር አይታችሁ አቤት ሲዘምር አቤት ሲቀድስ ብላችሁ ማንንም እንዳታምኑ። ከዳዊት አንበልጥም ምንም ብንሆን። ካህን ፊት ቀርበን ቅኔ እናረጋለን ስንናዘዝ። አንዳንድ ሰው እንደው አባ በቃ የኔ ኃጢአት ምኑ ይነገራል፣ በቃ ባጭሩ ኃጢአት የተባለውን በሙሉ ምን ብያለሁ ሰርቻለሁ እንደዚህ ማለት ይቻላል? አይቻ ሐኪም ቤት ቀርባችሁ እስቲ ዶክተሩ ፊት ዶክተር የኔ በሽታ ምኑ ይነገራል፣ ባጭሩ በሽታ የተባለውን ሁሉ ታምሜያለሁ ትላላችሁ? አትሉ። ይወጋኛል፣ ይሸቀሽቀኛል፣ በዚህ ገብቶ በዚህ ወጥቶ ብለን የምንታከም። በሽታውን የደበቀ ምን የለውም፣ ኃጢአቱን የደበቀም ስርየት የለውም። አባቶቻችን ካህናት ጹሙ፣ ጸልዩ፣ መጽውቱ፣ ስገዱ የሚሉን ሊያሰቃዩን ሊቀጡን አይደለም። ቤተክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለች። ለኃጢአታችን ቅጣቱንማ ፍትሐ ብሔር ላይ ሄዳ አንብብ። ቤተክርስቲያን ጾሙን፣ ጸሎቱን፣ ስግደቱን የምትሰጠን ወደ ማን ልታቀርበን ነው? ወደ እግዚአብሔር። ቀኖና ማለት ሕክምና ነው እንጂ ቅጣት አይደለም። የሚሰጠን ጾም የሚሰጠን ስግደት እኛን ከኃጢአት ምን ለማድረግ ነው? ለማላቀቅ ነው። አሁን እኛ የሚመስለን ምንድነው? ብዙ ኃጢአት ላለበት ሰው ብዙ ስገድ የሚባል፣ ትንሽ ኃጢአት ላለበት ሰው ትንሽ ስገድ የሚባል። እንደዛ አይደለም። ቤተክርስቲያን እንደውም በተቃራኒው ነው የምትሰራው። ብዙ ኃጢአት ላለበት ሰው ትንሽ ስገድ ሊሉት ይችላሉ፣ ወይም ዝም ብለህ ሂድ ብለው እሳቸው ለሱ ሊሰግዱለት ይችላል። ምክንያቱም ብዙ ስገድ ከተባለ አንደኛ ስግደቱን ሲሰማ ተስፋ ቆርጦ ሊጠፋ ይችላል። ሁለተኛ ችሎ ከሰገደ ደግሞ እንደው ስገድ ብለው ችሎ ከሰገደ እግዚአብሔር ይቅር ያለኝ በቸርነቱ ሳይሆን በምኔ ነው ይላል፣ በስግደቴ ነው እንዳይል። ወግታ የጣለቻቸው ብዙዎች ናቸው። ኃጢአት ያላዋረደችው የለም። ከመዋረድ ይጠብቀን እግዚአብሔር። አንዳንድ ሰው ትልልቁን ኃጢአት ትቶ ትንንሹን ይናዘዛል፣ ጥቃቅኑን። ክርስቶስ እያለም ሌባ ነበረ፣ አሁንም ሌባ የለም። እስከ ምጽአት ድረስ ሌባ ይኖራል አይኖርም? እኔም እያለው ሌባ ነበረ እንዳደነግጡ ለማለት ነው። ሌባ አየን ብላችሁ እንዳትበረግጉን። እና እኚህ ካህን በጣም ፍቅረ ነዋይ ያጠቃቸው ነበር። ባለጸጋ ሰው መጥቶ ንስሐ አባቱ ነኝ ሲላቸው ደስ አላቸው። እሺ አሉ፣ የንስሐ አባቱ ሆኑት። ከሆኑ በኋላ ይገርማቸዋል። ሳምንት አልቆዩም፣ መጡና ፈልጋለሁ አሉት። ይህም ባለጸጋ ሰው ምነው ምን ፈለጉ አላቸው። እንደምታውቀው አሉት የእርሻ መሬት አለኝ፣ እኔ ካህን ነኝ፣ ቀድሳለሁ፣ ደክሞኝ ነው የምወጣው ከቤተ ክርስቲያን። ከዛ በኋላ ለማረስ ጉልበት የለኝም። አንተ ባለጸጋ ነህ፣ ብዙ የእርሻ መሬት አለ፣ ብዙ ገበሬዎች አሉ፣ እና ካሉ ገበሬዎች መካከል አንዱን እዘዝልኝና የኔን መሬት ይረስልኝ አሉት። ምን ችግር አለ አለ። ለካህን መሬት ማሳረስ ትልቅ ነገር ነው አይደለም? መጽሐፍ ቅዱስ ላይ እኮ ቤት ገዝቶ የሰጠ ሰው አለ፣ ሚካ የተባለ ሰው። መጽሐፈ መሳፍንት ላይ ለካህን ምንም ይደረጋል፣ ችግር የለውም አለ። ገበሬ መደበላቸው፣ ጥሩ ብርቱ ገበሬ። ሂድና የካህኑን መሬት ረሳል። ይህ ገበሬ ሄዶ ይገርማቸዋል፣ የቄሱን መሬት ሲያርስ ደህና ገበሬ ስለነበር ደህና አድርጎ ሲቆፍር የሆነ የተቀበረ ነገር አገኘ። ከዛ ከፍቶ ሲያየው በድስት ሙሉ ወርቅ ነው የተቀበረው። በጣም ደነገጠ። ከዛ ወርቁን ወዲያውኑ ቀበረውና ባለጸጋው ጋር አለቃው ጋር ሄዶ እረ የንስሐ አባትህ መሬት ላይ እኮ የተቀበረ ወርቅ አገኘዋል። ባለጸጋው ምን አለ? ምን አረከው አለው። ቀበርኩት አለ። ጥሩ አድርገሃል። በልሂድና ለኔ እንደነገርከኝ አትንገራቸው፣ ለካህኑ ሄደ ወርቅ አግኝቻለሁ በላቸው በእርሶ መሬት ላይ። እርሳቸው መሬት ላይ ነው የተገኘው፣ ወርቁ የሚገባው ለሳቸው ነው አለ። ይህ ታማኝ ገበሬ እሺ ብሎ ወደ ካህኑ ሄደና እርሶ መሬት ላይ እኮ ወርቅ አገኘው አላቸው። ክብ ብለው ደነገጡ፣ ደስ አላቸው። አላወቁም እዛ ወርቅ እንዳለ። የታረከው ታዲያ አሉት። እዚያው ቀብሬዋለሁ አለ። በጣም ጥሩ፣ ማታ እንገናኝና
ወርቁን ታሳየኛለህ፣ ግማሹን ላንተ አካፍልሃለሁ አሉት። ከኔ ጋር ናችሁ ምዕመናን? እሺ ያለ ይሄ ገበሬ ሄደ። አሁን እስኪመሽ ድረስ እኚህ ካህን ቁጭ ብለው ሲያስቡ ምን ያህሉን አካፍልሃለሁ ነው ያሉት? ምን ነክቶኝ ነው ግን አሉ። እንደው እኔ እኮ ዝም ብሎ ያፌ አያርፍም አሉ። በእኔ መሬት ላይ የተገኘ ወርቅ አሁን ግማሹን ለሱ እንደው ሩቡን እንኳን ብለው ምን አለ። እንዲህ ያሉ ሲከነከኑ ሰይጣን በልባቸው ገባ። በቃ ይህን ሰውዬ ገለዋለሁ ብለው ወሰኑ። ከዛ ሄደ መጣ። በሰዓቱ ቦታው ላይ ወሰዳቸው። ወርቁን አውጥቶ ሲሰጣቸው ሳያስበው ከጀርባው መጥተው ገደሉት። ከዛ ግራ ቀኝ አይተው ማንም የለም ብለው ልክ ሙሴ እንዳደረገው ወስደው ወራጅ ወንዝ ላይ ጎርፍ ላይ ጣሉት። ከዛ ወደ ቤታቸው ገቡ። የወርቁን መገኘት ማንም ሰው አልሰማም ብለው ነው። የሰማ ሰው አለ የለም? ማን ነው የሰማው? ባለጸጋው ሰውዬ ቢጠብቅ ያ ገበሬ አይመጣም። ከዛ በማግስቱ ጠዋት ሄዶ እዛ እርሻ ቦታ ላይ ሲፈልገው የደም ምልክት አየ። በጣም አዘነ። እኚህ ሰው ይህንን ገበሬ ገለውታል ማለት ነው አለ። እሳቸውን እግዚአብሔር ይፍረድባቸው። እኔ ግን አለ ከዛሬ ጀምሮ ቤተ ክርስቲያንም አልሄድ፣ መስቀልም አልሳለም፣ ስጋው ደግሞ ምንም አልቀበልም አለ። እንደዚህ አይነት ንግግር ሰምታችሁ አታውቁም? ታውቃላችሁ አታውቁም? እኔ እንደው ሞታለሁ እንጂ የአባ ገሌን መስቀል አልሳለም የሚሉ ሰዎች አሉ። መስቀሉ የማን ነው? የክርስቶስ ነው። የክርስቶስ መስቀል አይደለም ኃጢአተኛ ካህን ዲያብሎስ ቢይዘው ራሱ ይረክሳል። ችሎ አይዘውም እንጂ አይረክስም። እና የሰውዬ ከቤተ ክርስቲያን ቀረ ካህኑ እንዲያረገ ብሎ። በኋላ ቅን ሰው ስለነበር እግዚአብሔር ህልም አሳየው። ምንድን ያሳየው? ሌሊት ተኝቶ በህልሙ እልም ባለ ጭው ባለ በረሃ ላይ ብቻውን ሲሄድ ያያል። አሸዋ ነው። ከላይ ፀሐይ ይመታዋል፣ ከታች አሸዋው ግሏል፣ እግሩን ያቃጥለዋል፣ ባዶ እግሩን ነው። ውሃ ጥም ጉሮሮውን ያሰቃየዋል፣ ደርቋል ጉሮሮ። እና እየተሰቃየ እያለ የፏፏቴ ድምፅ ሰማ። ኮለል ብሎ የሚፈስ ውሃ ሰማ። አስቡት ጠምቷችሁ የውሃ ድምፅ ስትሰሙ። ስለዚህ የውሃውን ድምፅ ተከትሎ ሲሄድ እውነትም ንጹህ ውሃ ኮለል ብሎ እየፈሰሰ ነው። እጁን ሰዶ ሊጠጣ ውሃው ራቀው፣ አይደርስበትም። ሞከረ፣ ተሳበ፣ አልቻለም። በኋላ አንድ ሰውዬ መጥቶ በንጹህ የወርቅ ጽዋ፣ ንጹህ በሆነ የወርቅ ጽዋ ከዛ ውሃ ቀድቶ እንካጠጣ አሉ። ውሃው ንጹህ ነው፣ ጽዋውም የወርቅ ነው፣ ንጹህ ነው። ሰውየው ግን ከራስ ፀጉሩ እስከ እግር ጥፍሩ ቁስለኛ ነው። እጁም የቆሳሰለ ነው፣ የሚያስፈራ ቁስል አለበት። ግን ውሃው ንጹህ ነው። የሰውየውን ቁስል አየ፣ ተጸየፈ። ግን ውሃው ጠምቶታል። አይ ሰውየው ቢቆስልም ውሃው ንጹህ ነው፣ ምን ቸገረኝ ብሎ ያንን ጽዋ ሊጠጣ አፉን ሲከፍት ከእንቅልፉ ነቃ። ያ ንጹህ ውሃ የተባለ የሕይወት ውሃ እኔ ነኝ ያለ የክርስቶስ ሥጋና ደም ነው። ምዕመናን፣ የቆሰለው ሰውዬ ኃጢአተኛው ካህን ነው። በኃጢአት ምክንያት የቆሰለ ኃጢአት ያቆሰለችው የክርስቶስ ሥጋና ደም ግን ንጹህ ነው። በእኛ በኃጢአተኞቹ እጅ ብትቀበሉት የእኛ ኃጢአት የክርስቶስን ሥጋና ደም ንጽህና ሊያሳድፈው ይችላል? አይችልም። ይህ ሰውዬ የትምህርት ሆኖት ከዛ በኋላ ወደ ቤተ ክርስቲያን ተመለሰ። ሁላችንን ይመልሰን። ሰይጣን ሆን ብሎ ከሥጋው ደሙ ሊያርቅ ሲፈልግ የካህን ክፉ ወሬ ነው የሚያሰማ። አሁን በዚህ በሶሻል ሚዲያ ዘመን ደግሞ ከቅዱስ ፓትርያርኩ ሊቃነ ጳጳሳትም መዘርጠጥ፣ ስለ ቤተ ክርስቲያን ሰዎች ክፉ መስማት እኮ አዲስ ነገር አይደለም። የኔ አይነቱ ሰባኪ ይነሳና ከቅዱስነታቸው ጀምሮ ጳጳሳቱን አባቶችን ሙልጭ አርጎ ተሳድቦ ወስብሐት ለእግዚአብሔር ይላል። እናንተ ትገቡና ቃለ ሕይወት ያሰማልን ትሉታላችሁ። በጣም ያሳዝናል። የካህን ክፉ ነገር ጥሩ ካህን ቢኖር ዝናው አይሰማ። ክፉ ካህን ካለ ግን ዓለምን ያዳርሳል። እዚህ የሉቃስ ወንጌል ምዕራፍ 1 ላይ ዘካርያስ ቤተ መቅደስ ውስጥ እያጠነ እያለ የማይጠንት ሰሞነኛ ሆኖ እያጠነ እያለ ሊቀ መላእክት ቅዱስ ገብርኤል ከመሠዊያው በስተቀኝ ተገለጠለት ይላል። ሚስት ኤልሳቤጥ ትወልዳለች አለው። እንዴት ይሆናል አለ፣ ተጠራጠረ። ይሄ እስከሚፈጸም ድረስ ዲዳ ትሆናለህ አለው። ምን ትሆናለህ? ከዚያስ ዘካርያስ ከቤተ መቅደስ ዲዳ ሆኖ ወጣ።
ሕዝቡም ይላል በጣም የሚገርም ጥቅስ ልነግራችሁ ነው። ሕዝቡም ዲዳ ሆኖ ሲወጣ ራእይ እንዳየ አስተዋሉ ይላል። ምን እንዳየ አስተዋሉ? አሁን እዚህ ቤተ ክርስቲያን እሑድ ቀን አስቀድሰን የቀደሱት ቄስ አቁርበውን ገብተው ሲወጡ ያሰናብቱናል ብለን ስንጠብቅ ከመቅደስ ሲወጡ ዲዳ ሆነው ቢወጡ ራእይ አይተው ይሆናል ትላላችሁ? እግዚአብሔር ስራውን ሰራ፣ ዋጋቸውን ሰጣቸው ነው ምንለው አይደለ? አቤት ይፈርዳል እኮ እሱ ነው ምንለው። እንደው ጥሩ ካህን ቢሆኑ እንኳን እንዴት እንዲሆኑ አንልም። ሲያስመስሉ ነው ለካ ነው ምንለው። ተመልከቱ፣ ሰይጣን ከንስሐ ሊያርቅ ሲፈልግ ከጣላህ በሚመጣው ዓመት የሚያብድ ሰው ዘንድሮ ሱሪውን ዝቅ ዝቅ ያደርጋል ይባላል። ከንስሐ የሚርቅ ሰው ዘንድሮ ካህን መሳደብ ይጀምራል። መስቀል መሳለም ያስጣላዋል። የሰማይ መንገድን ነው እየዘጋ ያለው። ካህኑ ምን ትጎዳዋል? እንደዚህ ከማድረግ እግዚአብሔር በቸርነቱ ይሰውራል። ስለዚህ ኃጢአታችንን ለካህናት እንድንናዘዝ የማን ፈቃድ ነው? ሁለት ነገር ነግሬያቸው አበቃለሁ። እንግዲህ ለማን እንደምንናዘዝ ነግሬያቸዋል። እንዴት እንናዘዝ የሚለውን ልንገራችሁ እናበቃለን። ኃጢአታችንን ዘርዝረን ነው መናዘዝ ያለብን። ጠቢቡ ሰሎሞን ኃጢአቱን የሚሰውር አይለማም፣ የሚናዘዝና የሚተዋት ግን ከእግዚአብሔር ምሕረት ያገኛል ይላል። ኃጢአታችንን በደንብ አድርገን ነው መናዘዝ ያለብን። ኑዛዜ ማለት የሚገርማችሁ ግዕዙ እንደውም ናዘዛ አረጋጋ ነው። ኑዛዜ መረጋጋት ነው። አንድ ሰው ኃጢአቱን በደንብ ከተናዘዘ እረፍት ያገኛል፣ መረጋጋት፣ ሰላም ያገኛል። አድበስብሶ ከተናዘዘ ከደበቀ ደግሞ በሽታውን የደበቀ ምን የለውም መድኃኒት። ኃጢአታችንን ስንገልጠው አሁን የሰራነውን ኃጢአት ከልጅነት እስከ እውቀት እስካሁን የሰራነውን ካህኑ ፊት ቀርበን፣ ካህኑ ምስክር ነው፣ የምንናዘዘው ለእግዚአብሔር ነው። ካህኑም ሰምቶ ከኃጢአት ማሰሪያ ማን ይፍታህ ነው የሚለው። ስለዚህ እግዚአብሔር ነው የሚሰማን፣ እግዚአብሔር ነው የሚፈታን። ፍቱ እኮ ብሏቸዋል። እነሱ ግን አሳልፈው ለእግዚአብሔር መልሰው እግዚአብሔር ይፍታ ይላሉ። ፍቱ ብሏቸው ሳለ በትህትና ማለት የሰጣቸውን ይሰጡታል መልሱ። ስልጣን የሱ ስለሆነ ተመልከቱ። ስለዚህ ካህን ፊት መተን ስንናዘዝ እረፍት፣ ሰላም እናገኛለን። ኃጢአትን ስትደብቀው ደግሞ እግዚአብሔር ይገልጥብሃል፣ ስትገልጠው ይደብቅልሃል። መጽሐፍ ቅዱስ ላይ ኃጢአትን መደበቅ ምን እንደሚያመጣ የሚያሳይ አንድ ታሪክ ልንገራችሁ። ታሪኩ የነቢየ እግዚአብሔር ዳዊት ታሪክ ነው። ዳዊት በሕይወቱ እድሜውን ሙሉ ያለቀሰባት አንድ ኃጢአት ሰርቷል። ምንድነው ካላችሁ፣ በመጀመሪያ ስራ መፍታት ነው። ስራ ፈቶ በቤቱ ሰገነት ላይ ሲመላለስ ኦርዮ የተባለ ኬጢያዊ ሰው ሚስት ገላዋን ስትታጠብ አየ። ባየ ጊዜ ልቡ በዝሙት ጦር ተነደፈ። ማናት ይቺ ሴት ብሎ ጠየቀ። የኬጢያዊው የኦርዮ ሚስት ናት አሉት። ዳዊትም አስመጣት። ተመልከቱ፣ ኃጢአት የሚጀምረው ማናት ሲባል የገሌ ሚስት ናት ሲባል ማቆም አለብህ። ባለ ትዳር ነው ሲባል ማቆም አለብሽ። ባለ ትዳር ናት፣ ባለ ትዳር ነው ከተባለ በኋላ ጨዋታው ከቀጠለ መጨረሻው ያምር። ማናት አለ፣ የኦርዮ ሚስት ናት። አስመጣት፣ አስነወራት ይላል። ምን አላት? መጽሐፍ ቅዱስ ባልና ሚስት ተስማምተው የሚፈጽሙትን ሩካቤ አወቃት ይላል። አዳም ሚስቱን ሔዋንን አወቃት ይላል። ከሕግ ውጭ ከሆነስ አስነወራት ይላል። ግብሩ አንድ ነው፣ ግን እግዚአብሔር የሚያየው በተለያየ አይነት ነው። ይችን ሴት አስመጣት፣ አስነወራት። ሴቲቱ ገላዋን ትታጠብ የነበረው ከወር ልማዷ ነጽታ ነበርና ወዲያውኑ ጸነሰች። ከዛ እንዳረገዘች ላከችበት መልእክተኛ። ጉድ ነው እንግዲህ፣ እግዚአብሔር ያሳያችሁ። ንጉሥ የወታደር ሚስት ቀምቶ፣ ዳዊትን ያህል ንጉሥ የወታደር ሚስት ቀምቶ ከሱ ልጅ ጸነሰች ቢባል ለስሙ ጥሩ ነው? ስለዚህ ዳዊት ምን አረገ? ጦር ሜዳ ደብዳቤ ልኮ ኬጢያዊውን ኦርዮን አስመጡልኛል። ኦርዮ ተልኮ መጣ። ንጉሡ ፊት ቀረበ፣ ሰላምታ ቀረበ። ዳዊት ምን አለው? እንዴት ነህ? ጦሩ እንዴት ነው? ሰላም ነው ወይ አለው። እግዚአብሔር ይመስገን፣ ታቦተ ጽዮንን ይዘን እግዚአብሔር አልተወንም፣ ጠላቶቻችንን ድል እየነሳን ነው አለ። በልሽ ወደ ቤት ግባና አረፍ በል አለው። ዓላማው ምንድን ነው? ዳዊት ገብቶ ከሚስቱ ጋር እንዲተኛና ልጁ የማን ነው እንዲባል፣ እሱ ነው እንዲባል ግባና ተኛ አለው። ምግብ አስይዞ ላከው ይላል ከቤተ መንግስት። በነገራችን ላይ በጣም መጥፎ ነው። አንዴ ከቀመስከው ቀጥሎ ሞት ነው የሚከተለው። እና ምግብ
ላከው። ኦርዮ ውጭ አደረ። ከዛ ዳዊት ሲያጣራ ውጭ አደረ። ምን ነው አለው? የእግዚአብሔር ታቦት በደጅ አድራ፣ ታቦተ ጽዮን በደጅ አድራ፣ የእስራኤል ጎበዞች ወጣቶች ከጠላት ጋር እየተናነቁ እንዴት እኔ ገብቼ ከሚስቴ ጋር ተኛለሁ አለ። ከኔ ጋር ናችሁ? የማን ታቦት በእግዚአብሔር በደጅ አድራ አለ? አይገርምም? ኦርዮ ኬጢያዊ ነው። ኬጢያውያን አሕዛብ ናቸው። ከአሕዛብ ወገን መጥቶ ተገርዞ ነው እስራኤላዊ የሆነው። ኬጢያዊው ኦርዮ ለዳዊት ስለ ታቦተ ጽዮን ክብር ይንገረው። በእውነት አይገርማችሁ? ስለ ታቦተ ጽዮን ክብር የእግዚአብሔር ታቦት በደጅ አድራ አለ። አንዳንዴ እኮ የማያምኑ ሰዎች ከኛ ተሽለው ይመክሩናል እኮ። ዮናስን አላያችሁትም? ተነሳና አምላክን ጥራ አሉት እኮ ከተኛበት ቀስቅሰው። አሕዛብ እኮ ናቸው፣ የተርሴስ ሰዎች። እና ኦርዮ ስለ ታቦተ ጽዮን ክብር ለዳዊት እንዴት ይነግረዋል? የእግዚአብሔር ታቦት በደጅ አድራ፣ እንዴት እኔ ከሚስቴ ጋር ገብቼ ተኛለሁ አለ። ከምኔ ጋር ገብቼ? ከሚስቴ ጋር። ዳዊት እኮ ከሰው ሚስት ጋር ነው የተኛው። ምንድነው እያለን ያለው መጽሐፍ ቅዱስ? እግዚአብሔር ምን ሊለን የፈለገው? ልበ አምላክ እኮ ነው ዳዊት። 7 ሀብታት የተሰጡት እኮ ነው። ማንንም እንዳናምን ነው ምእመናን። እገሌ በቃ ነው፣ እገሌ ነቃ ነው፣ ጸሎተኛ ነው፣ ሰባኪ ነው፣ ዘማሪ ነው፣ አጥማቂ ነው ብላችሁ ማንንም እንዳታምኑ። ኃጢአት ያላዋረደችው ሰው የለም። 1000 ጊዜ ቢዘምር ከዳዊት ይሻላል እንዴ? ይበልጣል እንዴ? ዳዊት እግዚአብሔርን እያየ እኮ ነው የዘመረው። ግን ኃጢአት ሲያዋርድ የማይጠለው የለም። እንዲቆመን ስንናገር አይታችሁ አቤት ሲዘምር አቤት ሲቀድስ ብላችሁ ማንንም እንዳታምኑ። ከዳዊት አንበልጥም ምንም ብንሆን። ወግታ የጣለቻቸው ብዙዎች ናቸው። ኃጢአት ያላዋረደችው የለም። ከመዋረድ ይጠብቀን እግዚአብሔር። ስለዚህ ድጋሚ አበላው፣ አጠጣው፣ አሰከረው፣ ከሚስቱ ጋር ገብቶ እንዲተኛ ነው። እሱ ግን አሁንም ውጭ አደረ። ሰካራም የልቡን አይስትም። ዳዊት ነገሩ አላመር ሲለው ደብዳቤ አስይዞ ላከው፣ ይገደል የሚል ደብዳቤ። ኬጢያዊው ኦርዮ ወደ ጦር መሪው ወደ ኤልያብ ሄዶ ያን ደብዳቤ ሰጠ። የሞቱን ደብዳቤ ይዞ እንደ ባህራን፣ የሚገደልበትን ይዞ እንደ ይስሐቅ፣ እንደ ክርስቶስ ደብዳቤ ይዞ ሄዶ ሰጠው። ጦር መሪው ሲያየው ይሄ ሰው ይገደል የሚል ነው፣ የንጉሥ ትእዛዝ ነው፣ ምንም ማድረግ አይችልም። ወታደሮቹን ጠራና ኬጢያዊውን ኦርዮን ይዛችሁ ወደ ጠላት ሂዱና ጠላት ግር ብሎ ሲመጣ ሽሹ አላቸው። እሺ አሉ። ጠላት ግር ብሎ ሲመጣባቸው ጥለውት ሸሹ። ታቦተ ጽዮንን ጥላችሁ ከድታችሁ እስራኤልን ከድታችሁ ወዴት ነው የምትሄዱት እያለ እየለፈለፈ ተደብድቦ ሞተ ይላል። ይህ ሁሉ ሲሆን ማን ይመለከታል? አሁን ነቢዩ ናታን መጣ ወደ ዳዊት በፈረስ ላይ ሆኖ። ነቢያት በአህያ ላይ ሆነው ከመጡ አገር ሰላም ነው። በፈረስ ላይ ሆነው ከመጡ ችግር አለ። መጣ ወደ ዳዊት። ምንድነው አለ ዳዊት። ደነገጠ። አመጣጡ አላማረውም። እረ ንጉሥ ሆይ በአገር ትልቅ በደል ተሰርቷል አለ። ምን ነው ምን ተፈጸመ አለው። አንድ ሰው ብዙ በጎች ነበሩት አለ። ባለጸጋ ሰው ነው። ብዙ በጎች ነበሩት። ከጎረቤቱ ደግሞ አንዲት በግ ብቻ ያለችው ደሃ ሰውዬ ነበረ። ይህ ደሃ ሰው ወደ ሩቅ አገር ሲሄድ ይችን አንዲት በግ ጥሎ ላለመሄድ ብሎ ለጎረቤቱ ለባለጸጋው ብዙ በግ ላለው ባለሀብት አደራ ብሎ ይችን አንድ በግ ሰጠው። እስክመጣ ጠብቅልኝ አለው። እሺ ብሎ ይህንን በግ ተቀበለ የባለጸጋ። ከዚያስ እንግዳ መጣበት። የባለጸጋ እንግዳ ሲመጣበት ግን ካሉት በጎች መካከል ማረድ ሳስቶ የዚህን ሰውዬ አንዲት በግ አረደበት። ይህ በደል ተፈጽሟል በአገር አለው። ዳዊት አዘነ። ይሄ ሰው ምናምንቴ ነው አለ። ስለ አንድ ፈንታ 4 እጥፍ ይመልሳል። ስንት እጥፍ? ንጉሥ ሆይ የፈረድከው በማን ላይ ነው? በራስ ላይ ነው። ያ ሰው አንተ ነህ አለው። ያ ሰው አንተ ነህ። አቤት የሰው ኃጢአት ስንሰማ ደስ ይለናል። ወደኛ ሲዞር እንዴት ያስደነግጣል። ያ ሰው አንተ ነህ። 100 በጎች አሉት የተባልከው እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች ብዙ ቁባት ነበሩት። አንተ ነህ ባለ ብዙ ሚስት አንተ ነህ። አንዲት በግ አለው የተባለ ኦርዮ ነው። አምኖ ጥሎልህ ሄደ ጦር ሜዳ ሊዋጋ። እንግዳ መጣበት የተባለው ፍትወትህ ነው፣ ጊዜያዊ ስሜትህ ነው።
ከብዙ ሚስቶች ጋር ልታሳልፍ ስትችል አደራ ብሎ የሰጠህን አንድ ሚስቱን ወሰድክበት፣ እሱንም ማስገደልከው። ንጉሥ ሆይ የፈረድከው በማን ላይ ነው? በራስ ላይ ነው አለ ዳዊት። ይገርማቸዋል ምእመናን፣ ስለ አንድ ፈንታ ስንት እጥፍ ይመልስ ነው ያለው? 4 እጥፍ መለሰለት እግዚአብሔር። 4 እጥፍ። እንዴት? ከዚህ ሴት ከቤርሳቤ ከኦርዮ ሚስት የተወለደው ልጅ ጥቂት ቀን ታሞ ዳዊት አልቅሶ ማረልኝ ብሎ ጮሆ እግዚአብሔር አልሰማውም፣ ልጁ ሞተ። 1 በሉ። 2 የዳዊትን ሴት ልጁን ወንድ ልጁ አምኖን የሚባል ወንድ ልጁ ተነስቶ ትዕማር ትባላለች፣ የገዛ እህቱን ደፈራት። የገዛ እህቱን በቁሙ አቀበራት፣ አዋረዳት። ዳዊት አለቀሰ። ስንት ሆነ? 3ኛ የዳዊት ሌላ ልጅ አቤሴሎም እንዴት እህቴን ይደፍራል ብሎ ይህን ደፋሪውን አምኖንን ገደለው። ስንት ሆነ? 3። ገዳዩ አቤሴሎም ደግሞ ዳዊት ላይ አምጾ በጦር ሜዳ ተገደለና ሞተ። ስንት ሆነ? 4 መለሰለት እግዚአብሔር። አንዳንዴ እግዚአብሔር የማይሰማ መስሎን እንዲያርግብኝ እንዲጨምር እንደዚህ እንዳትሉ ምእመናን። የቃልህን ፍሬ ሊያበላህ ይችላል እግዚአብሔር፣ የማይሰማ እንዳይመስላችሁ። አሁን ይህን ለምን አነሳው? ዳዊት የሰው ሚስት እስከ ማስገደል ድረስ የደረሰው ኃጢአቱ ምን ለማድረግ ነው? መልሱልኝ። ኃጢአቱ ተደበቀ አልተደበቀም? ይሄው ቁጭ ብላችሁ እዚያው ደምረን ላይ የዳዊትን ኃጢአት እየሰማችሁ ነው አይደለም? እኔው በአደባባይ እየተናገርኩ ነው። ገና ሌላ ደብረ ሄጄ እናገራለሁ። ዳዊት ከዘመኑ ሰዎች ኃጢአቱን ደብቃለሁ ብሎ ነበር። መማሪያ ሆኖ በዓለም ላይ ሁሉ የዳዊት ኃጢአት መነገር ጀመረ። መማሪያ ከመሆን ይሰውራችሁ። ወንጌል ላይ ራሱ ኃጢአቱን እኮ አልደበቀለትም እግዚአብሔር። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ እሴይም ዳዊትን ወለደ። ዳዊትም ከኦርዮ ሚስት ሰሎሞንን ወለደ ይላል። ከማን ሚስት? ኃጢአትን ስትደብቅ እግዚአብሔር ይገልጥብሃል፣ ስትገልጠው ይደብቅልሃል። ኃጢአታችንን ለመግለጥ እግዚአብሔር ኃይሉን ያድለን። አሁን ንስሐ ስትገቡ ምእመናን ብዙዎቻችን ካህን ፊት ቀርበን ቅኔ የምናረጋለን ስንናዘዝ። አንዳንድ ሰው እንደው አባ በቃ የኔ ኃጢአት ምኑ ይነገራል፣ በቃ ባጭሩ ኃጢአት የተባለውን በሙሉ ምን ብያለሁ ሰርቻለሁ፣ እንደዚህ ማለት ይቻላል? አይቻ ሐኪም ቤት ቀርባችሁ እስቲ ዶክተሩ ፊት ዶክተር የኔ በሽታ ምኑ ይነገራል፣ ባጭሩ በሽታ የተባለውን ሁሉ ታምሜያለሁ ትላላችሁ? አትሉ። ይወጋኛል፣ ይሸቀሽቀኛል፣ በዚህ ገብቶ በዚህ ወጥቶ ብለን የምንታከም። በሽታውን የደበቀ ምን የለውም፣ ኃጢአቱን የደበቀም ስርየት የለውም። በነፍስህ ሐኪም በካህኑ ፊት ሰይጣን ያቆሰለህን ቁስል ገልጣ አሳየው። አንዳንድ ሰው ትልልቁን ኃጢአት ትቶ ትንንሹን ይናዘዛል፣ ጥቃቅኑን። አንዳንድ ሰዎች በሰንበት ልብስ አጥቤያለሁ ይላሉ። አሁን ልብስ አጠባ ነው አገሬ ነው። እኔ እውነቱ ይሁን ውሸት አላቅም። አንዲት እናት ካህን ፊት ቀረቡና አሉ አባቴ በሰንበት ቆሎ በልቻለሁና እንደው ወፍጮ እንደማስፈጨት ይሆንብኝ ይሆን አሉ። ይሄ ማለት የአይሁድ ጸባይ ማለት ነው። አይሁድ ግመልን የምትውጡ ትንኝን የምታጠሩ ይላል። እንደ ግመል ያለውን ትልልቅ ኃጢአት ደብቀው ጥቃቅኑን። አይሁድ ይገርሟቸዋል። ጥቃቅን ነገር ነው የሚያተኩሩት። ሰንበታውን እኔ የድሮዎቹን አይሁድ ተው፣ የአሁን እስራኤላውያን አሁን ያሉ እስራኤላውያን ምን ያህል ወግ እንደሚያጠብቁ የሚያሳይ ነገር ልንገራቸው። ለምሳሌ 8 ፎቅ 10 ፎቅ ቢኖር ህንፃውን ላይ ለመውጣት በሊፍት ነው አይደል የምንወጣው። 7ኛ ፎቅ ትወጣ እንደሆን 7 ቁጥርን ትጫነዋል። አይሁድ በሰንበት 7 ቁጥርን መጫን ሰንበት ያፈርሳል ብለው ያምናሉ። ስለዚህ የሰንበት ሊፍትም ይባላል፣ በየፍሎሩ እየሄደ የሚቆም ማለት ነው። ከሌለ ሻባዝ ሞድ ይሉታል። እሱ ከሌለ ሌላ ሳይጠሩና ተጫንልኝ ይላሉ። ኃጢአቱ በማል ይሆን ማለት ነው። ይሄ የአይሁድ ጸባይ ማለት ነው። አሁን እኛ ትልልቁን ኃጢአት ትተን ለትንንሹ እኮ ነው የምንጫጫው። ስንት ህዝብ እያለቀ ስንት ክፉ ነገር እያየን ጥቃቅን ነገር ግን አገር ያንጫጫ። ኃጢአታችንን ዘርዝረን ለመናዘዝ ያብቃል። ካህናት ፊት ቀርባችሁ ተበቀሉት፣ ሰይጣንን አዋርዱት፣ የሰራባችሁን ሴራ ተናገሩ፣ ባዶ እጁን አስቀሩት። ስንት ዓመት አንተ ላይ የገነባውን የኃጢአት ግንብ አፍርስበት። ሰይጣን ኩም ይላል፣ ባዶ ቀረው። ስንት ዓመት የገነባውትን ኃጢአት። ለዚህ ነው እንዳንናዘዝ። አንዴ ካህን መጥፎ ነው ይላል፣ አንዴ ምን ይላል፣ እንዳትናገር ነው።
አንዳንዴ ደግሞ ምን አሁን ንስሐ ብትገባ አሁን እዚህ መሃል ብዙዎቻችን ንስሐ ማንገባው ለምንድን ነው? አይ እኔ እኮ አሁን ንስሐ ብገባ ተመልሼ ኃጢአት መስራቴ አይቀርም፣ ስለዚህ አንደኛዬን ጠርቀምቀም ይበልና ይላል። አዎ ብዙ ሰው እንደውም ሲጸልይ ለምን ሞት አብቃኝ ነው የሚለው። አቤት ማለት ሊሞት ሲል ነው ማለት ነው እቅዱ። ገላችንን አሁን በቀን ወይ በሳምንት ብቻ ሳይታጠብ የሚቆይ ሰው የለም። ከታጠብን በኋላ ገላችንን እንቆሽሻለን አንቆሽሽም? አይ መቆሸሻችን ለማይቀር አንደኛውን ጠርቀም ሲል ልንሞት ስለምን አንታጠብ ብትል ታመህ ትቀራለህ፣ ትቆስላለህ። ገላን የምትታጠበው ከስጋ ቆሻሻ ነው። ንስሐ ግን የነፍስ ነው። እንዴት ቀጠሮ ይሰጣል ለንስሐ? ዛሬ እንሙት ነገ እናውቃለን? አናውቅም። የመዳን ቀን መቼ ነው? ዛሬ አይደለም አሁን ነው የሚለው። መቼ ነው? ምናልባት የዛሬዋ ምሽት የመጨረሻዋ ምሽት ይችላልች። እኛ ችግሩ እንሞት አይመስልንም። ሰው እኮ ቀብር ላይ ቆሞ እኮ ያቅዳል። እኔ ይገርመኛል እኮ ልባችን አይሞትም እኮ። ቀብር ላይ ቆመን እናቅዳለን። አሬ ይሄ ሰውዬ እየሞተ ነው እኔ ነገ ሞታለሁ አትልም? 1000 ዓመት አይኖር እንላለን። 100 ዓመት እንኳን አንኖርም። የምን 1000 ዓመት ነው? ማቱሳላ ነህ እንዴ አንተ 1000 ዓመት አይኖርም የምትለው? 100 ዓመትም አንኖርም። እችም እድሜ ሆና ግን ለንስሐ ቀጠሮ እንሰጣለን። የመዳን ቀን መቼ ነው? አቤት የመጨረሻው ምዕመናን ካህናት ኃጢአታችንን ሰምተው ሲጨርሱ የሚሰጡን ቀኖና አለ። ስለሱ አንድ ነገር ነግሬያቸው እወርዳለሁ። ምን ይሰጠናል? ቀኖና ጾም ይሰጠናል፣ ጸሎት፣ ስግደት፣ ምጽዋት ብዙ ነው። በቤተ ክርስቲያናችን ፈውስ መንፈሳዊ የሚባል መጽሐፍ አለ። ብዙ አይነት የቀኖና አይነት አለ። ካህን ሊቆጣን ይችላል። አባት ልጁን መቆጣት ይችላል አይችልም? ይችላል። ስራ ያዘን ይችላል። ይሄን ቤተክርስቲያን ዞራ አጽዳ ሊልህ ይችላል፣ አጽጂ ሊልህ ይችላል። ዋናው ዓላማው ግን ምንድነው? ቀኖና ማለት ሕክምና ነው እንጂ ቅጣት አይደለም። የሚሰጠን ጾም፣ የሚሰጠን ስግደት እኛን ከኃጢአት ምን ለማድረግ ነው? ለማላቀቅ። አሁን እኛ የሚመስለን ምንድነው? ብዙ ኃጢአት ላለበት ሰው ብዙ ስገድ የሚባል፣ ትንሽ ኃጢአት ላለበት ሰው ትንሽ ስገድ የሚባል። እንደዛ አይደለም። ቤተክርስቲያን እንደውም በተቃራኒው ነው የምትሰራው። ብዙ ኃጢአት ላለበት ሰው ትንሽ ስገድ ሊሉት ይችላሉ፣ ወይም ዝም ብለህ ሂድ ብለው እሳቸው ለሱ ሊሰግዱለት ይችላል። ምክንያቱም ብዙ ስገድ ከተባለ አንደኛ ስግደቱን ሲሰማ ተስፋ ቆርጦ ሊጠፋ ይችላል። ሁለተኛ ችሎ ከሰገደ ደግሞ እንደው ስገድ ብለው ችሎ ከሰገደ እግዚአብሔር ይቅር ያለኝ በቸርነቱ ሳይሆን በምኔ ነው ይላል፣ በስግደቴ ነው እንዳይል። እንደውም አንድ ሰውዬ ምን አደረገ መሰላችሁ? ብዙ ኃጢአት መጥቶ ለካህን ተናገረ። እኛ አባት በሳል ካህን ነበሩ። ሰሙትና አይዞ የኔ ልጅ ብለው 3 ስገድ አሉት። ስንት? 3000 ነው 300 አለ። አይ 3 ስገድ አሉት። 3 ሰግዶ ሄደ። አላመነም። በኋላ ያው ለታሪኩ እንዲመች ነው፣ እግዚአብሔር የማያውቀው የለም። ክርስቶስ ተገለጠና ለምንድን ነው 3 ስገድ ያሉት ይህን ሰውዬ አላቸው። ጌታ ሆይ አሉት፣ 3 ስገድ ያልኩት እኔ ጨካኝ ሆኜ ነው። አንተ ብትሆን ኖሮ ኃጢአት ተሰረየችልህ ብለህ በነፃ ምን ትለው ነበረ? ታሰናብተው ነበረ። የኛ ስግደት ምን ሊያደርግልን ነው? እሱ አቤት ቸርነቱ! ስንት ኃጢአት ሰርተህ ወድቀህ ተነሳና ልማር ማለት ከዚህ በላይ ምን ምሕረት አለ? ይቅርታው መጠን እኮ ነው የሚገርመው። እኔ ዛሬ ሳልበላ ዋልኩኝ አልዋልኩ ለሱ ምን ይጨምርለታል? ለኔ እኮ ነው። እንዴት በቀላሉ መማር እንደሚፈልግ አያችሁ? ሰበብ እኮ ነው የሚፈልገው ለመማር ይቅር ለማለት። እና የቀኖና ዓላማው እኛን ወደ እግዚአብሔር ለማቅረብ ነው። ብዙ ኃጢአት ያለበትን ሰው ትንሽ ስገድ ይሉታል። ትንሽ ኃጢአት ያለበትን ሰው ግን ብዙ ስገድ ይሉታል። ምክንያቱም ይሄ ሰው እንዲበቃ ትንሽ ነው የቀረው። የመጨረሻው ነጥብ ምዕመናን ካህናት የሚሰጡን ቀኖና ምን ያህል ወደ እግዚአብሔር የሚያቀርብ መሆኑን አንድ ነገር ነግሬያቸው አበቃለሁ። አንድ ሰውዬ ነፍስ ያጠፋል። ከኔ ጋር ናችሁ? 7 ሰው ይገላል። ስንት ሰው? 7 ሰው ገሎ ሊናዘዝ ካህን ጋር ይመጣል እና አባቴ 7 ሰው ገደልኩ ይላቸዋል። ካህናት በነገራችን ላይ የእኛን ኃጢአት በሰሙ ቁጥር ወይ ጉድ ሲሉ የሚውሉ እንዳይመስላችሁ። ለሐኪም በሽታ አዲስ እንዳልሆነ ለካህን ኃጢአት አዲስ አይደለም። እኛም አዲስ ነገር ኃጢአት አንሰራም። በነገር ምንም ክሬቲቭ እኮ አይደለም። ዝም ብለን የምንሰራው ያንኑ ነው። እና መጥቶ በቅርቡ የተሾሙ ገና ዓመት ያልሞላቸው ወጣት ቄስ ናቸው። ብዙ ኃጢአት ሰምተው አያውቁም። መጣና ይሄ ሰውዬ 7 ሰው ገደልኩ አላቸው።
ደነገጡኝ። አባት ገና መሾማቸውን በስመ አብ ወወልድ ወመንፈስ ቅዱስ አሉ። አደነጋገጣቸውን ሲያይ እኚህ ሰውዬማ ወስደው ለፖሊስ ነው የሚሰጡኝ ብሎ እሳቸውንም ገደላቸው። ስንት ሆኑ? አሁን መናዘዝ ፈለገ። ድጋሚ ሌላ ካህን ጋር ሄደ። እንደ አረጋዊ ካህን ጋር ሄደና አባቴ ንስሐ ልገባ ነው አለ። ምንድን ነው አሉት። 7 ሰው ገድያለሁ። ገደልኩ ብዬ ሄጄ ለካህን ስናገር ሲደነግጡ ሳይ እንዳያጋልጡኝ ብዬ እሳቸውንም ጨምሬ ገደልኳቸው። በድምሩ ስንት ሰው ገድያለሁ አላቸው። እኚህ ካህን ምን አሉ? ይሄማ ቀላል ነው፣ ምንም ችግር የለውም አሉ። ምክንያቱም 9ኛ እንዳይሆኑ። ይሄ ምን ያሳስባል የኔ ልጅ፣ ይሄን ያስጨነቀ አይዞ፣ ሰይጣን ነው የሚፈትንህ። አንተ መጀመሪያ ጠበል ነው መጠበቅ ያለብህ አሉት። አንተ ላይ አድሮ ግደል ግደል የሚያሰኝ ሰይጣን ነው። ጠበል አጠምቃለሁ ና በል አሉትና ይዘውት ሄዱ። ጫካ መሃል ላይ ሲደርሱ የሆነ ጉድጓድ አገኙ እና በገመድ ውረድ አወርዳለሁ፣ ወርደህ ጉድጓድ ውስጥ ዋሻ አለች፣ ዋሻ ውስጥ ጠበል አለ፣ ይዘህ ትመጣለህ፣ አጠምቃለሁ፣ ትሄዳለህ አሉት። ደስ አለው። ይሄማ ቀላል ነዋል እና ሄዱ። ጉድጓዱ ጋር ደረሱ። በገመድ አወረዱት። ከዛ ገብቶ ዋሻ ውስጥ ሲያይ ጠበል የለም። ከዛ ተመልሶ ሲመጣ እኛ አባት ያንን ገመድ ሰብስበውታል። አንተ እዛው ነው መቆየት ያለብህ አሉት። አሰሩት ማለት ነው። አሁን ይሄ ሰውዬ ውስጥ ሆኖ ይዝታል። ልውጣ ብቻ ይላል። እኔ ከዚህ ጉድጓድ ከወጣው አንተ 1 ቀን አታድርም ይላል። እኚህ ካህን ዝም ብለው ሄዱ። በማግስቱ ሙሉ ቀን ውሎ ማታ ሲመጡ አንዲት ዳቦና አንዲት ኮዳ ውሃ ይዘው መጡ። ይዝታል። ልውጣ ብቻ ይላል። ያችን ዳቦ ወረወሩለት። በላ። 7 ቀን 14 ቀን 21 ቀን በቀን አንዴ እየመጡ ይሰጡታል። ይሳደባል፣ ይበላል። በቀን አንዴ ነው የሚበላው ማለት ምን ማለት ነው? ምዕመናን፣ ይሄ ሰውዬ ምን እያደረገ ነው? እየጾመ። ይገርማቸዋል። ወር 2 ወር ሲሆነው ስድቡ የቀነሰ መጥቶ አንድ ቀን ሲመጡ ምን አላቸው? አባ ነገ ሲመጡ ከዳቦውና ከውሃው ጋር መጽሐፍ ቅዱስ ይዘውልኝ ይምጡ አላቸው። እሺ አሉት። አሁን የሰውዬ ቁጭ ብሎ ከኦሪት ዘፍጥረት ጀምሮ ማንበብ ጀመረ። ሲያነብ ልቡ ተሰበረ። ኧረ አባቴ አለ፣ እኔ ሰው ገደልኩ ብዬ ነው የተናገርኩት። የእኔ ኃጢአትማ ብዙ ነው፣ እንዲህም አድርጌያለሁ ይላል። አይዞ እግዚአብሔር ይፍታ ይሉታል፣ ይሄዳሉ። እንዲህ እያለ 1 2 ዓመት 3 ዓመት ሆነ። አንድ ቀን እኛ አባት ውሃና ኮዳቸውን ይዘው ዳቧቸውን ይዘው ሲመጡ ይሄ ሰውዬ እዛ ጉድጓድ ውስጥ የለም። ደነገጡ። ያው የሱ ሊመጣ ነው ብለው ግራ ቀኝ ሲያዩ አባቴ ይፍቱኝ የሚል ድምፅ ሰሙ። ቀና ሲሉ ሰውየው አየር ላይ ነው ያለው። እግዚአብሔር ይፍታሉ። ተሰወረ። በቅቷል። ምን ለማለት ነው? አባቶቻችን ካህናት ጹሙ፣ ጸልዩ፣ መጽውቱ፣ ስገዱ የሚሉን ሊያሰቃዩን ሊቀጡን አይደለም። ቤተክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለች። ለኃጢአታችን ቅጣቱንማ ፍትሐ ብሔር ላይ ሄዳ አንብብ። ቤተክርስቲያን ጾሙን፣ ጸሎቱን፣ ስግደቱን የምትሰጠን ወደ ማን ልታቀርበን ነው? ወደ እግዚአብሔር። ምዕመናን፣ የተማርነው ለጠቅላላ እውቀት አይደለም። እዚህ ጉባኤ ላይ ቁጭ ብላችሁ ይህንን ትምህርት ሰምታችሁ ንስሐ ባትገቡ እኛ እንጠየቅ። የመዳን ቀን መቼ ነው? አሁን ነው። የመጽናናት ዘመን እንዲመጣላችሁ ንስሐ ግቡ። የሰማነውን በልቡናችን ያሳድርብን።